ሰላም ጤና ይስጥልኝ እንደምን አላችሁ ክብራትና ክብሯን። ዛሬ ይዤላችሁ የቀረብኩት ብዙዎቻችሁ ጠይቁኝ የነበረው ነው። ከ2 ሚሊዮን እና 2 ሚሊዮን በታች የሆኑ የተቀረው በባንክም ተደርጎ የመኪና ባለቤት መሆን እንፈልጋለንና ያገለገሉ መኪኖችን የምታቀርብልን ብላችሁ የነበረ ዛሬ ይዤላችሁ የቀረብኩት ይሄንን ነው። በዛሬው ሽታችን እንግዲህ 2 ሚሊዮን በካሽ ከዛ የተቀሩት በባንክ ወይ ደግሞ ዋጋቸው ሙሉ ዋጋቸው ከ2 ሚሊዮን በታች የሆኑ የተለያዩ ተሽከርካሪዎችን ጥሩ ጎናቸውን መጥፎ ጎናቸውና ደግሞ ቀጥታ ደውላችሁ ማግኘት የምትችሉባትን ስለምጠቁማችሁ በዚሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ መረጃዎችን ይዘን ቀርበናል። እንዲሁም ደግሞ ቴሌግራም ላይ በየሳምንቱ የሚሸጡ ተሽከርካሪዎችንም ፖስት ስለምናደርግ እሱን መከታተል ትችላላችሁ። ቀጥታ ወደ መኪናው ገበያ ከመግባታችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ የደወል ምልክቱን ይጫኑ። በአሁኑ ሰዓት ላይ በገበያ ውስጥ ሆነ ለመናገር ከፍተኛ የዋጋ ጭማሪ እየተደረገ ነው ያለው። ይሄን ለማሳየት እንግዲህ ወጣ ብላችሁ የተወሰኑ ተሽከርካሪዎችን ዋጋ ራሱ ብትጠይቁ ካለፈው ሳምንት ወይ ሳምንት ትንሽ ዋጋ ጨምሯል። ከዚህም ደግሞ ትንሽ የመጨመር አዝማሚያ ያለው እየተባለ ነው ያለው በገበያው አካባቢ። ለዚህ ማሳያ እንደነ ሱዙኪ ዲዛይር መመልከት ትችላላችሁ ምን ያህል ዋጋ እንደጨመረ። እዚሁ ላይ ደግሞ እስቲ ቀነስ ካሉት እንጀምርና ከፍ ወዳሉት እንሄዳለን። በመጀመሪያ የምናገኘው ተሽከርካሪ ቻንጋን ኢስታር የምንለው ተሽከርካሪ ነው። የተሽከርካሪ እንግዲህ ታርጋ የለጠፈ አገልግሎት ሲሰጥ የነበረ ተሽከርካሪ ነው። እነዚህ መኪኖች በገበያ ውስጥ ብዙ አይነት ልታገኙ ትችላላችሁ። በዋነኝነት እነዚህ መኪኖች ላይ የሚነሳው ነገር ኪሎሜትራቸው ከፍ ባለ ቁጥር የባትሪ ህልዛቸው የመቀነስ ነገር የምታየት ነገር አለ። በብዛት ከተማ ውስጥ አሁን ላይ በምትወጡበት ጊዜ በብዛት የምታስተውሉት ይህንን ነው። ባትሪ ህልዛቸው ትንሽ ወረድ ይላል። 40 ሺህ 50 ሺህ 30 ሺህ ሄዱ ኪሎ ሜትር በሚሆንበት ጊዜ መኪኖቹ ትንሽ የኪሎሜትራቸው ከፍ ሲል ባትሪ ህልዛቸው የመቀነስ ነገር አለ። እዚህ ላይ አንድ ተሽከርካሪ አግኝቼላችሁ ነበር። ኦልሞስት 9000 ኪሎ ሜትር ነው የተጓዘው። 9000 ኪሎ ሜትር ተጉዞ የ2024 ዓመተ ምህረት ነው። ከለሩ ያው እንደምትመለከቱት ይሄ ሎሚ ከለር የሚባል አይነት ነገር ነው። ከኢስታሮች በነጭ አለ፣ በፒንክ አለ፣ ሎሚ ከለር አለ። ይሄ ሎሚ ከለር የሚባል ነው። የተሽከርካሪ ታዲያ የወጣለት የመሸጫ ዋጋ በምናይበት ጊዜ ካሽ 1,850,000 ብር ይከፈላል ለባለቤቱ ማለት ነው። የተቀረ ባንክ ዕዳ አለበት። ባንክ ስንት አለበት? 700,000 ብር አለበት። የ700,000 ብር በወር ተመላሽ የሚሆነው ወደ 44,000 ብር አካባቢ ነው። 9000 ኪሎ ሜትር ነው የተጓዘው። 44,000 በወር ተመላሽ አድርጎ የሚወስድ ሰው ካለ እነዚህ በተለይ ለራይድ አገልግሎት ተመራጭ ናቸው። ያው ባትሪ ሄልዙን ጉዳይ የእናንተ አጠቃቀም ነው። ፋስት ቻርጀር የምትጠቀሙ ከሆነ ዊዛውት ኢኩዌሽን መኪኖቹ የባትሪ ሄልዛቸው ነገር ቶሎ የመሞት ነገር አለ። ስለዚህ እሱን ነገር ጥንቃቄ ካረጋችሁ ያን ያህል እንትን የሚሏችሁ አይደለም። ኪሎ ሜትሩም ዝቅ ያለ ነው። ኦልሞስት 9000 ኪሎ ሜትር ነው። 10 ሺህ እንኳን አልሞላምና 9000 ኪሎ ሜትር ይህ የ2024 ቻንጋን ኢስታር ማግኘት ይችላላችሁ። ከስርም ታገኙ ስልክ ቁጥር ብትደውሉ ታገኛላችሁ። ሌላኛው ተሽከርካሪ ደግሞ የ2010 የሆነ ቶዮታ ያሪስ ኮምፓክት ምንላቸው ናቸው። ሪል 2010 ሪል ወይ ደግሞ እንትን ላይ ሊብሬ ላይ ብቻ የሚባል ነገር አለ። ምንድነው? አንዳንድ ተሽከርካሪዎች በሞዴላቸው በሚታይበት ጊዜ ሻንሲ ቁጥር ላይ ያለውን አስከብታችሁ ስትመለከቷቸው ለምሳሌ 29 ይለና ሊብሬ ላይ 2010 ይላል። ይሄ ግን እንደዛ አይደለም። 2010 ነው ሪል ሲባል። ለሌላ ጊዜ መኪና ልገዙ ስትፈልጉ ሪል ሲባል ትክክለኛ ነው። እዛ ላይ ያለው የመኪናው ሊብሬ ላይ ያለውና ሻንሲ ላይ ያለው ዓመተ ምህረታቸው ተመሳሳይ ነው ለማለት ያህል ነው። እነዚህ መኪኖች የሚታወቅባቸው በ1000 ሲሲ 3 ሲሊንደር ነው የሚቀርቡት። ከዚህ በተጨማሪ ቶርክ ኮንቨርተር አውቶማቲክ ነው ያላቸው። እነዚህ መኪኖችን በጥንቃቄ የተያዙ ነው አሁን ይዤላችሁ የቀረብኩት። ምክንያቱም ገበያ ውስጥ ራሱ ከዚህ በፊት ኢንሹራንስ ላይ ከኢንሹራንስ የተገዙ አሉ። ከፍተኛ አደጋ ደርሶባቸው ቶታል ዳሜጅ ተብሎ ለግለሰቡ መኪናው ሙሉ ክፍያ ተከፍሎት ነገር ግን የኢንሹራንስ ሽጦት ደግሞ ጋራጆች ጠግነው የሚያወጡት አለ። እነዚህ ብዙ ጊዜ ሻንሲ ላይ መት ያላቸው ምን ያላቸው ናቸው። ይህ እንግዲህ ንጹህ የሚባል ነው። እንደዚህ አይነት ነገር የለባቸውም። ይሄኛው ተሽከርካሪ 2010 ይዤላችሁ የቀረብኩት ይህም እንግዲህ 1000 ሲሲ በ3 ሲሊንደር እንዲሁም ደግሞ በቶርክ ኮንቨርተር አውቶማቲክ ነው የተገጠመለት ትራንስሚሽኑ። መኪናው 1,850,000 ብር ይባላል የወጣለት የመሸጫ ዋጋ። ነገር ግን ከዚህ ውስጥ 500,000ን የባንክ ኦፕሽን ተመቻችቶ መውሰድ ስላላችሁ ከእናንተ የሚጠበቀው 1,250,000 ብር ትይዙና 500,000ን እንዲመቻችላችሁ የባንክ ኦፕሽን እንዲመቻች ማድረግ ይችላል ማለት ነው። ብዙ ሰው በተቻለ መጠን ደግሞ ቢጠነቀቅ ብዬ የማስበው ነገር መኪናን በሚገዙበት ጊዜ በስም ዝውውር ስማችሁ ሙሉ አዙራችሁ ተቀበሉ ጥሩ ነው። በውክልና ከሚሆን በውክልና ሲሆን ብዙ ጊዜ ብዙ ጣጣ ያመጣል ከጊዜ በኋላ አንዳንድ ጊዜ ማለት ነው። ስለዚህ እነሱ ነገሮች በተቻለ መጠን ስም የሚዞር መሆን አለበት። ይህን ተሽከርካሪ ስም መዞር የሚችል ተሽከርካሪ ነው። ሌላኛው ተሽከርካሪ ደግሞ ቮልክስቫገን ID.6 ክሮስ ይባላል። የ2022 8ኛ ወር ምርት የሆነ ተሽከርካሪ ነው። ቦዲ ታይፕ ክሮስኦቨር ኤስዩቪ ይባላል። የተሽከርካሪ
እንደነገርኳችሁ ከዚህ በፊትም መኪናው ባለ 2 ሞተር ነው። 313 የፈረስ ጉልበት ማመንጨት ይችላል። ድራይቭ ታይፓቸው ሪል ዊል ድራይቭ አላቸው። እነዚህ መኪኖች በፉል ቻርጅ 565 ኪሎ ሜትር መጓዝ የሚችለው ነው። እነዚህ መኪኖችን እንደነገርኳችሁ ከዚህ በፊት ወደ ገበያ በምትወጡበት ጊዜ በተለይ ዩዝድ ገበያ ላይ በምትወጡበት ጊዜ በደንብ መታየት ያለባቸው ናቸው ብያቸዋለሁ። ትክክለኛ ኪሎ ሜትር የመቀነስ ነገር አለ። ይህም ተሽከርካሪ ግን ትክክለኛ ኪሎ ሜትሩ ቀርቧል። 32000 ኪሎ ሜትር ተጉዟል። ምን የተለየ አይነት ነገር አለው ከሌሎቹ ካላቸው ሄድ አፕ ዲስፕሌይ ሙሉ ያሟላ ነው። 360 ካሜራው ሙሉ ለሙሉ ይሰራል። ፉሊ ኦፕሽን የሆነ ተሽከርካሪ ነው ማለት ነው። የተሽከርካሪ ታዲያ ይህ የወጣለት የመሸጫ ዋጋ ምን ያህል ነው ካላችሁኝ፣ እነዚህ መኪኖች የወጣለት የመሸጫ ዋጋ በምናይበት ጊዜ በ6 ሚሊዮን ብር ነው የተሽከርካሪ የወጣለት የመሸጫ ዋጋ ማለት ነው። ይህንን ተሽከርካሪ ጨምሮ ሌሎችን ማግኘት ከፈለጋችሁ ከስር የምታገኙ ቴሌግራም ቻናል ሊንክ ማግኘት ይችላላችሁ። በምታገኙ ስልክ ቁጥር ደግሞ እዚሁ ስክሪን ላይ የምታዩት ስልክ ቁጥር ደግሞ ደውላችሁ ያላችሁ መኪና ቶሎ ሊሸጥላችሁ ከፈለጋችሁ ሌላ ዲፓርትመንት አለን፣ ይህንን የሚሰራ ዲፓርትመንት አለ። ለዛ እናስተላልፋለን። ሙሉ ተሽጦ በአጭር ጊዜ ገንዘባችሁ ማግኘት ትችላላችሁ ማለት ነው። ወዲያው ሽያጭ ላይ እንዲወጣ ማድረግ እንችላለን። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ።